ኤሌን ምን እያደረግሽ ነው? ምን አደረግኩ? በቃ ሚስ ስለልብኝ ሄዳለሁ። የኔ ልጅ ስንት ነገር አውጥተን እናቴ፣ አንቺ ቤት ውስጥ ከሌለሽ ነገሩ ከባድ ነው። እናም አብሬሽ ከሄድኩኝ ደስተኛ ነው የምሆነው። ስለዚህ ምንም አትበይኝ። አምላይ ልጄ፣ የሆነ ነገር በል እንጂ። ወይዘሮ ዛራ ወደ ውስጥ ተመለሽ። የኔ ልጅ ሸክም እንደሆንብህ አልፈልግም። ያልኩሽን አድርጊ። ወይኔ አምነን፣ አንዳንዴ እኮ እንደ ሞርዚና የሚያስበው ነገር አለ። ቤሌን እናት ዛሃራ ከዚህ ቤት የምትወጣ ከሆነ እኔም አብሬ እሄዳለሁ በማለት ልብሶቿን አዘገጃጅታ ከቤት ለመውጣት እየሞከረች ትገኝ ነበረ። ታዲያ እናት ዛሃራን ብሌኔ ብዙ ነገር ተነጋግረን ነበር እኮ ለምን እንደዚህ ታደርጋለች ስትልም ቀና ብላ አይታታለች። ይህንን እያየው አምነን በፍጹም ብሌኒ እንድትሄድ ስለማይፈልግ እናት ዛሃራን አሁኑኑ ወደ ቤት ተመልሰሽ ግቢ ሲልም መልሷታል። ታዲያ እናት ዛሃራም አምነኔ ችግር እንደሆንብህ አልፈልግም ትለው ነበረ። አምነንም እናት ዛሃራ የምልሽን ነገር ስሚ ያልኩሽ፣ በቃ ወደ ቤት ግቢ ሲል ነበረ ኮስተር ብሎ እየመለሳት የሚገኘው። ብሌን እናት ዛሃራ ወደ ቤት ስትመለስ እጅግ በጣም ደስተኛ ሆነች። እኔ ካላንቺ መኖር አልችልም፣ እናም የዚህ ቤት ባላ ማለትም የዚህ ቤት ምሰሶ አንቺ ነሽ ትል ነበረ። ሜርሲ ሙስጠፋ ከዚህ በፊት የጀሪ ባር እንደሆነ ደረሰችባት። ታዲያ ጀሪን ፊት ለፊት አጋፍጣ አንቺ ሙስጠፋ ነው ወይስ ደግሞ አምነን ነው? ማንኛው ነው ባለቤትሽ ስትልም ጠይቃት ነበረ። ሜርሲ ቆይ አንቺ ይህን እንዴት አወቅሽ ስትልም ጀሪ እጅግ በጣም ደንግጣ አናግራታለች። ሜርሲም ከየትም ልወቅ አንቺን አይመለከትሽም፣ ነገር ግን ለምንድን ነው ሙስጠፋን እዚህ ቤት መጥቶ እንዲኖር እያደረግሽው እና የወንድሜ ልጅ ለምንድን ነው የምታጃጂው ትላት ነበረ። ግራ የተጋባቸዋ ጀሪ እባክሽ ሜርሲ ተለመኝኝ፣ አንዳችም ነገር ለአምነን አትናገሪብኝ ትላት ነበረ። ታዲያ ሜርሲ አያይዛም ቆይ ለሙስጠፋ 500 ሺህ ብሩን ከየት አምጥተሽ ነው የሰጠሽው ስትልም ጠየቀቻት። ጀሪም እጅግ በጣም ደነገጠች። ይህንንም ነግሮሻል ትላት ነበረ። አይ እሱ አልነገረኝም፣ እያንዳንዱ ነገር በራሴ መንገድ ነው ያወቅኩት ትላለች። ታዲያ ከአምነን ተቀብላ እንደሰጠችውም ነገረቻት። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ ጻፍ ማድረግ ትችላላችሁ። ቪዲዮን ከወደዳችሁት ላይክ፣ ሼር ማድረጋችሁን እንዳትረሱ። ለዛሬው ደግሞ ድር ፊልምን ክፍል 17 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ድር እንግዲህ የባለፈው ክፍል ላይ እንዳየነው እናት ዛሃራ በሜርሲ ምክንያት ከቤት ተባራ እየሄደች ትገኝ ነበረ። በዚህም የተነሳ ቤሌን አትሄድም በማለት አንቺ ከሄድሽ ደግሞ እኔም አብሬ እሄዳለሁ በማለት ልብሶቿን ጠቀላላ ከቤት እንዳትወጣ አድርጋታለች። አምነን ብሌን ከቤት የምትሄድ ከሆነ በማለት እናት ዛሃራን ወደ ቤት መልሷታል። ምንም እንኳን እናት ዛሃራ ያለ ጥፋቷ ብትባረርም ነገር ግን አምነን ጥፋተኛ ነሽ ብሎ ወስኖባት ነበረ። በመጨረሻ ግን ወደ ቤት ስለተመለሰች ቤሌን እጅግ በጣም ደስተኛ ሆናለች። ይህንን እያየችው ሜርሲ ደግሞ ቂጧ እየተቃጠለ ይገኛል። ምክንያቱም እናት ዛሃራን ልታባረራት እየነበረችው አስባበት ነበረ። ነገር ግን በስከ መጨረሻ አልተሳካላትም። እሷም ወደ ቤቷ ተመልሳለች። ጄሪና ብሌን እጅግ በጣም ተደስተዋል። አንቺ ከሄድሽ ይህ ቤት ምን ይበላው ነበረ ሲሉ ነበር እንግዲህ በጣም ደስታቸውን እየገለጹላት የሚገኙት። ታዲያ እናት ዛሃራም እንደ እናትነቷ ጄሪንና ብሌንን ከግራና ከቀኝ አስቀምጣ ጸጉራቸውን እያሻሸች አንድ ተረት ነግራቸው ነበር። እጅግ በጣም ቆንጆና ደስ የሚል አስተማሪ ተረት ነበር የነገረቻቸው። እነሱም ደግሞ ደስ በሚል ሁኔታ ነበረ አዳምጠዋት የነበረው።
እናት ለልጁ ተረት ሲነግራት ምን ያክል ደስታ እንዳለው የደስታ ስሜትን እንደሚገልጽ የምናውቀው ጉዳይ ነው። እናት ዛህራ ደግሞ ከእናትም በላይ እጅግ በጣም ደስ የምትልና የምትመች እናት ናት። ብሌንና ጀሪም ተረቱን ከሰሙ በኋላ ቆንጆ ትዝታ እንደሚፈጥርባቸው እያሰቡ ይገኛሉ። የእናትነት ስሜትም እየተሰማቸው ይገኛል። በዚህ ነገር የተናደደችዋ ሜርሲ አሁን ደግሞ እናት ዛህራን ካላባረርኳት በማለት ወደ ጀሪ ዞራለች። ጀሪን ቆይ አንቺ ግን ማን ነው ባልሽ ስትልም ነበር በጥያቄ ያፋጠጠቻት። ጀሪም ስለምንድን ነው የምታወሪው? እንዴት ነው ማን ነው ባልሽ የምትኝ? አምነን ነዋ ትላት ነበረ። አምነን ነው ወይስ ሙስጠፋ የምትለዋ ሜርሲ አሁን ላይ ከሁለቱም ጋር እንደሆነች እየነገረቻት ትገኛለች። ታዲያ ጀሪም ይህን ሁሉ ነገር አንቺ እንዴት አወቅሽ አይነት ጥያቄ ጠይቃት ነበረ። ሜርሲም እንዴትም ባውቅ አንቺ አይመለከትሽም፣ ለምንድን ነው ሙስጠፋን እዚህ ቤት መጥቶ እንዲኖር እያደረግሽው ስትልም ጠይቃታለች። ታዲያ ጄሪም እኔ አይደለሁም እንዲመጣ ያደረግኩት በራሱ ፍቃድ ነው የመጣው፣ እኔን አልጠየቀኝም። እባክሽ አምነንን ደግሞ ሙስጠፋ ከዚህ በፊት ባሌ እንደሆነ አትንገሪብኝ ትላት ነበረ። ታዲያ ሜርሲም ካንቺ አንድ የምፈልገው ነገር አለ፣ የወንድሜ ልጅ ስታጃጂው ቁጭ ብዬ አላይሽም ትላት ነበረ። ታዲያ ለንቺ የወንድምሽ ልጅ ቢሆን እንኳን ለእኔ ደግሞ የልጄ አባት ነው የምትለዋ ጀሪ አሁን ላይ መከራከሪያ ምንም አይነት ሀሳብ የላትም። የልጅ አባት ስለሆነ ብቻ አንቺ አስረሽ ልትይዞ አይገባም ትላት ነበረ። በሌላ በኩል ደግሞ ሙስጠፋ ቤሌንን እባክሽ አንቺ በመካከል ቤት አትጎጂ፣ ለምን አምነን ከሁለት አንዳችሁን እንዲመርጥ አታደርጊውም ይላት ነበር። ቤሌንም እንዴት አንተ በትንሽ ጊዜ ውስጥ ይህንን ነገር አወክ ብትለውም፣ ነገር ግን እንደ ሚስትም እንደ ንግስትም አድርጎ የሚያኖራት ጀሪ ነው። አንቺ ምን ቤት ነሽ? አንቺን የሚወድሽና የሚያፈቅርሽ ከሆነ ጀሪን አስወጥቶ ለምን ከአንቺ ጋር አይኖርም እያለ ቤሌንን ለማንቃት እየሞከረ ይገኝ ነበረ። የሙስጠፋ ሀሳብ እንግዲህ አምነንና ቤሌን አብረው ከሆኑ እሱ ደግሞ ከጀሪ ጋር ያቆመውን የፍቅር ግንኙነት ወይም ደግሞ ትዳር መቀጠል ነው ማለት ነው። ሲፈን የድርጅቱን ግማሽ ለማግኘት የወይዘሮ ሞርዚናን የልጅ ልጅ ዳኑን ማገት ይኖርብናል ስትል ከሙስጠፋ ጋር እቅዶችን አወጣች። ታዲያ በእቅዷ መሰረት ዳኑን ከአገትኳት በኋላ የድርጅቱን ግማሽ ፐርሰንት የማይሰጡኝ ከሆነ ዳኑን እስከ መጨረሻው አጠፋታለሁ ትል ነበረ። ወይዘሮ ሞርዚና ዳኑ ቤት ውስጥ እንደሌለች እናም እንደታገተች ስትሰማ እየተሯሯጠች ወደ አምነን ጋር ሄደች እና አምነንንም ልጄ ዳኑ የለችም ስትልም እየጮኸች እና እያለቀሰች አናገረችው። አምነንም እባክሽ አክስቴ ተረጋጊ፣ ዳኑ የትም አትሄድም፣ አሁኑኑ ፈልጌ አገኛታለሁ እናም ለፖሊስ እደውላለሁ ይል ነበረ። ታዲያ አምነንም ቆይ በዙሪያዬ ማን ነው ያለው? ማንስ ነው እየተከታተለኝ ያለው? ጠላቴ ማን ነው ይል ነበረ። ወይዘሮ ሞርዚናም ይህ ያንተ ጠላት አይደለም የኔ ነው። አሁን ለልጄ ምን እላታለሁ? ልጅሽ የለችም ብዬ እንዴት ነው የምነግራት? እያለች ወይዘሮ ሞርዚና ጭንቀት ውስጥ ገብታ ትገኛለች። ይህ እንዲሆን ያደረጉት ሲፈንና ሙስጠፋ መሆናቸው ሲታወቅ ግን አቶ አምነን በእርግጠኝነት ከቤቱ መንቅሮ እንደሚያስወጣቸው አልጠራጠርም። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ ጻፍ ማድረግ ትችላላችሁ። ቪዲዮን ከወደዳችሁት ላይክ፣ ሼር ማድረጋችሁን እንዳትረሱ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።